የተከበራችሁ የኢላን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቶች ጽናት ድራማን 172ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቶኝ እንግዲህ የነኪያ ወንድም ነይ ብሎ የመጣ ስፒድ ማለት ነው። አሁን የሚሄድበት ያገትኳት ሰኒን ልክ ነኝ አሁን የሚሄድበት መንገድ በጣም ጥሩ ነው እያለ ራሱን ያሞካሸ ነው ማለት ነው። ከዛም ኪያ ትመጣለች። ኪያ ስትመጣም ምንድነው የምታንገጨግጨው አለችው። ከዛም እኔ ምልሽ ምርጥዬ አንቺ ግን መልካም ትመስኛለሽ እና እዚህ እንደፈለግሽ መቆየት ትችያለሽ። አይ ምንም አላወራውም የት ነው የምቆየው? አይ ምርጥላ በቃ ተይው የሆነ ሳንተ ልጅ ግን ሰሞኑን እንደና እየመሰልከኝ አይደለም። ድንገት ተነስተ የሆነ ነገር ትናገር በወሬ መሃል ደግሞ የማይገባ ወሬ ታወራለህ ግን ደና አይደለም እንዴ አለችው። ከዛ እሱም አይ ደና ነኝ አላማዬን ሳላሳካ ምንድነው አላማ አለችው። እናቴ የሚገባትን ትመኘው የነበረውን ነገር የራሴ የግሌ ማድረግ ፈልጋለሁ አለ። ምን ነበር እናቴ የምትመኘው? ቤት። እንደዛ ከሆነማ ጠንክረህ ሰርተህ ራስን ለመለወጥ መሞከር ነው አለችው። ግን እሱ ይሄንን ቤት ካርታውን ሰርቆ ለእናቱ መስጠት ነው የሚፈልገው። ከዛም ስከት ብሎ ሳቀና ከዛ ኪያም ምን ያስቀሃን የሚያስቅ ነገር አወራው እንዴ አለችው። ከዛም እስኪ ምርጥዬ አንድ ጥያቄ ልጠይቅሽ እንደ ባሪያ 24 ሰዓት ብትለፊ እንደዚህ ባጭሩ የሚሆን ነገር ቤት መግዛት ትችያለሽ? በእርግጥ በዚህ ጊዜ ሰርቶ ለመለወጥ ቢከብድም ደግሞ መስራት ይሻላል አለችው ኪያ። ከዛ እሱም ይኸውልሽ ምርጥዬ ሞኝ አትሁኚ አጋጣሚውን ስታገኝ ጥፍ ነው ማለት ያለብሽ። አራዳው ደግሞ እንደዛ ነው አለ። አይ ምን እንኳን አቋራጭ ከሚጠቀሙ ሰዎች ውስጥ አንዱ አይደለሁም አለች ኪያ። እንግዲህ ለኪራ እህት ነኝ ብላ በጣም መልካም የሆነች እህት ነች። እሱ በሌለበት ቤቱን የምትጠብቅ ነች። ክብሮም እንደዚሁ የወንድሜ ንብረት ብሎ አላለም ትቶ ለራሱ ነው የሄደው ራሱ ሰርቶ ለመቀየር። ይሄ ግን ጭራሽ የእናቴን ህልም ማሳካት አለብኝ ብሎ የኪሩቤልን ቤት እንግዲህ ካርታውን ለመውሰድ የሚፈልግ ሰው ነው። አንቺ ገና ፈልፈላንሽ ማለት ነው የገና ህይወት ምንም አልገባሽም ማለት። እሷም አይ ህይወትን ለመረዳት የግድ እድሜ ትልቅ መሆን የለበትም አለችው። ከዛ ለማንኛውም ሰዋ ቢጤ ምናምን የለም የሌለ ነው ያዘኝ የሌለ ነው። እሺ መጣሁ አደርሳለሁ አለችው። እሺ ምርጥዬ አላት። አንቺ ምንም አላደረግሽኝም ምንም ቢሆን ግን አንቺም የገፈቱ ቀማሽ ነሽ የሆነ ነገር ይለቀቅብሻል የምሬን ነው እያላት ብቻ ካርታይት እንዳለ ወይም እንዳራዳ ልጅ አቀብኝ እያላት ይገባኛል እያላት ነው እንግዲህ እህት መሆኗን ሌና ስለነገረችው የሆነ ነገር ሰጥሻለሁ ካገኘሁት እያለ ነው። እንግዲህ ኪራም ያልሰማው ጉድ ሚስቱን ይዞ በዚህ ሸብ ሲል እንግዲህ ንብረቱ ሊወሰድበት ነው። ጽናት ምን እያሰብሽ ነው አላት። ምንም አለች። እንደዚህ በስምንት ተውጠሽ ዝምተኛለሽ እንዴ ምንድነው እንደዚህ ያደረገሽ? ነው ልካፈልሽ እስኪ ተወኝ ኪራ ስንቱን አካፍዬ እችላለሁ ስላበበ ጉዳይ ነው አንድ እሱ ነው። ምንድነው ይሄን ያህል ያሳሰብሽ? መታመሙን ታውቃለህ ነው ወይ? ካልሆነ እኮ በግድም ቢሆን እናሳክማቸዋለን። እሱ ብቻ አይደለም እና ምንድነው ወግ ማረግሽን አሳይኝ ማለት ምን ማለት አለው? አግቢ ነው መቼም ምን መሆን አለበት አይደል አለ። አንተ ብቻ ነህ እንዴ ወንድ አለች። ላንቺ መገባሽ ነኝ ብዙ ተቀናቃኝ አለብህ። ስለዚህ ለማሸነፍ ሞክር ለማንም ይምጣ ላንቺ ስል ብዙ ነገር ያደርጋለሁ እርግጠኛ ነህ ወይ ስትለው ከዛ ምን ነው በእኔ ተጠራጠሪኛለሽ እንዴ? ከዛ እንዴት እንደምወድ ብታውቅ ስለዚህ ሐሳብ የለብኝም ማለት ነው። ኪራ ግን አንዳንዴ ከመቅረት መዘግየት ይሻላል አለች። ጊዜውን ተጠቀምበት አለችው። ከዛም እሱም በጣም ገረመውና
አግኝቼ ነው እንዴ ድሮም እኮ ወድሻለሁ እያለ ነው። ምሩም ናሆም እንግዲህ ሚስቱን ይዞ ላጥ እያለ ነው። ከዛም አንተ ተመለስ እኔ ሰኒ ቤት ልሄድ ነው ሰኒ የለችም እኮ እና ረኬብ አለች አይደል እንዴ ያቺ ከራሷ ጋር ተጣለች ሴትዮ ጋር እንድትሄጂ አልፈልግም እንዴ ብቻሽን ምን እንዳታደርገኝ ፈርተ ነው ሰሞኑን ውለጂ ብላ ብታሸግርሽ ምን ላደርግ ነው? ኧረ ተይ አንቺን ይዤ እሷንም ሰላም ብያት ወደ ስራ ገባለሁ። አንቺን ትቼስ አልገባም። እሷም ደስ ይላታል። እሷ ደስ ምራት አይመስለኝም። ምን እንጃ የሆነ ሰው ምትወድ አይመስለኝም። ተው እንደዚህ ስትል ሰኒ እንዳሰማ እስኪ ለመመለስ ያብቃትና ተስማኝሽ ጋውን አንሄድም ብላ ምሮም እንግዲህ ከባሏ ጋር ከዛ ኪራ ደግሞ ቆይ እናንተ ምን አስበህ ነው? እኔም አይኔ እያየ ሌላ ሰው ተወስዳታል ዝም አለ እና ታዲያ ፍጠና እያለ ነው ፋጦ ናሆም ግን እኮ ምንም ሳልዘጋጅበት እንዴት እያለ ነው ኪራ ደውሎ ለናሆም እሱም ናሆምም አባቷ እንዴት እንደምትወድ ላንተ መናገር ያለብኝ አልመሰለኝም አለው። ከዛም እሱን ማቃለው ስለዚህ አባቷን ለማስደሰት ምንም ማድረግ ትችላለች በኋላ ወይኔ ከማለት አሁን ፍጠን አለው ናሆም። ከዛ እሱም እሺ ናሆሜ ወይ ካልሆነ ሽማግሌ ምናምን ልፈላልግና ልላክ ይሄን ነው ይሄን ነው ማቀው እኔ ኪራ የውሳኔ አባት መሆን አለበት አለው። ጓደኛው ጥሩ ጓደኛ ነው። አንተ የምታገባ አስመሰልከው እኮ እንዴ ስናትን እኮ ነው የምታገባው እናት የሆነች ሚስት እኮ ነች እንዴ እና ያንተ አባት እንዴ አለው። እንግዲህ የሱም እኮ እናት የሆነች ምርጥ ሚስት ነች እውነቱን ነው እና ያንተ አባት ናት ወይ ብሎ ቁጭ አለ። ምሩ እንዳሰማ በሷ ቀልድ አላውቅም ታውቃለህ አለው። እሺ በቃ በኋላ ደውላለሁ እሺ በቃ አባቢ በማንኛውም ሰዓት ደውልልኝ ይኸውልሽ ሽማግሌ ባታራሱ እኔ ቀለም ተቀብቼ ፀጉሬን ቀለም ተቀብቼ እኔ ራሴ እመጣለሁ አለ። ነው እንግዲህ ምርጥ ጓደኛ ነው ለኪራ የምሬን ነው የምልከችላለሁ ሚዜማ ሊሆንልኝ ነው አንተ ሽማግሌም እኮ ነው አለው። ከዛም አይ ለካሱም አለ ስለዚህ ለሽማግሌው ቀለም ተቀባ ለሚዜነቱ ደግሞ ቀለሙን ታጥበህ መሆን ነው ታዲያ ምን ችግር አለ አይደል እንዴ? ከዛም እያወራ እያለ እመቺቸው እየሳቀ የጽናት አባት ይመጣል። ጋሼ መጡ እንዴ ቤት ከመሆን ወጣ እንበል ብዬ ነው ይቀመጡ መቀመጥ ሰልችቶኝ የመጣሁት አሉ። እሺ በቃ ብቻውትን ከሚሄዱ አብረን እንሂድ። አይ ዴብ አለ ግድ የለም ጽናት እስከምትመጣ ድረስ እዚህ ተቀመጥ ብሎት የጽናት አባትም እንግዲህ ትቶ ሄደ። ኪራም እንግዲህ እዚህ ቁጭ አለ። ዴብ አለ ከዴብ ጋር ሄዳለሁ ብሎት እንግዲህ ኪራም የድሮን ሁሉ ረስቷ ምንም ነገር የሚያስታውስ የለም አይደለም። አባትየው ግን ሆኖ እንደሄደ ኪራ ሁሉንም ያውቃሉ ማለት ነው። ኪራ የድሮን አያስታውስም የነገረውም የለም። ከዛ ራኬብ ደግሞ ተኝታ በር ሲንኳኳ ሰኒ እየመጣች እንዴ ብላ እየሮጠች በር ልትከፍት ነው። ሰኒ ግን የለችም። የኔ ምስኪን እህቷ እንደታገተች ነች። ከዛ ስትከፍት ምን ናሆም ናቸው። እሺ እናንተ ናችሁ እንዴ? እኔ እኮ እህቴ መስላኝ ነው አለች። ከዛም ከተኛችበት ብድግ አለች። ከዛም እንዴት ነሽ አለች። ደህና ነኝ እንዴት ናችሁ አለች። እኛም እኮ እንዴት ሆንሽ ልንል ነው የመጣ ነው። ጥሩ አረጋችሁ ቤቱም ሊበላይ ነው። ቆይ ፖሊሶቹ ምንም አላሉ? አዎ እህቴን የበላ ጅብ መጫዋል። አይዞሽ አንቺ ብዙ አትጨናነቂ። እሱም ልክ ነህ። ፖሊሶቹ ምን አሉሽ? ጠይቂያቸው ነበር። ምንም አዲስ ነገር የለም። እኔም ፋይሉን ትራስ አድርጋችሁ ተኙበት አልኩኝ። እንደዛ እኮ ማለት አልነበረብሽም። የሰሩትን ስራ እኮ ያውቃሉ። የሚሰሩትን ስራ እኮ ያውቃሉ አለና አሁን ታዲያ ቢያውቁማ እንደዛ ያደርጉም ስትል ከዛ አሁንም እንዴ እነሱ እኮ ህዝብን ሲያስተናግዱ ነው የሚሉት። ያንቺን ብቻ ኬዝ እንዲያስታውስ መጠበቅ የለብሽም። የፈለገ ህዝብ ቢያገለግሉ የኔ እህት ኬዝ ሌላውን ስራ አያሰናክልም ስትል ከዛ ምሩም ደግሞ ሰዎች ምን ሆናችሁ ነው? ተረጋጉ እንጂ ምሩዬ እኔ ቤት ይሻላል መሰለኝ። አንቺ የምትቆይ ይመስለኛል። አይ ልቆይ ግን ትንሽ እናውራት ብዬ ነው። እሺ
ለኔ አታስቡ እኔ ምንም አልሆንም አሁን ማሰብ ያላችሁባችሁ ስለሰኒ ብቻ ነው ከምታውቁ ሰዎች ሁሉ ምን እንደሆነች አጣሩልኝ አለች በጣም ተጨንቃለች ታሳዝናለች ከዛ ምሮም እኔም ተረጋግተን እናስብ በችኮላ ምንም ነገር የለም እንዴ 3 ቀን አለፋት እኮ ከዚህ በኋላ እንዴ ልረጋጋ እንደዛ እኮ አይደለም ምሮ ያለችው እኮ በንዴት ውሳኔዎችን አትወሰኑ ነው ዳርዳር ማለት ስለዚህ ነው አይደል ቆይ ግን እስካሁን እሷን አረሳሻትም እንዴ ሲል አሁን እኔ እስካሁን አረስተዋትም አሁንም ቢሆን ፖሊስ ጣቢያ እንደምትጠራጠር ነው እሷን እየተናገሩት ራኬ ምናልባት በሁለታችሁ መካከል አለመግባባት ሊኖር ይችላል በዚህ ደረጃ ግን የሚያደርስ ነገር የለም አለቻት ምሮ ከዛም ሰውን ወክለሽ አትናገሪ ስለራግሽ ብቻ እርግጠኛ ሁን እሺ ቆይ አሁን ጽዮን አሁን ያደረገች ታላቅም ግን ምንም ሆነ ምንም እሷ ላይ ጣቴን ከመቀሰር ወደ ኋላ አልልም ምክንያቱም እሷ ብቻ ናት ከመሃላችሁ የት ተቃራኒ አለች ምሩ እኛ እንሂድ ቆይ ትንሽ እናውራ ታለች ምሩ ናሁን ምን እንሂድ እያለ ነው ከዛ ደግሞ እንግዲህ እቺ ልጅ ያው በስሜት እየተናገረች ተናዳለች ማለት ነው የጽናት አባትም እንግዲህ ጉንፋን ይዟቸው እየሳሉ ነው ጋሽ ንፋስ እኮ ነው ወደ ውስጥ እንግባ አለው ዴብ አይ ልጅ እዚህ ነው ደጁን አፍቆኛል አሉ እሺ ጋሽ ካሉ እንዴው እኔማ አንድ ነገር ላጫውት ፈልጌ ነበር ምንድነው ጋሽ እንደው ሰሞኑን ጽናት ምንም አላለችም አዎ ምንም አላለችኝም እውነቱም ተጨንቃለች ማለት ነው አግቢና ሳልሞት እሷ ጽናት ቁም ነገር ይዛ ወግባረ ጓዳይቼ በሞትም አይቆጨኝም እያሉ ነው የጽናት አባት ከዛ እሱማ ልክ ነው እኔም አለውላት አወራታለሁ እኔ ወንድሟ ነኝ እያለ ነው ዴብ ይቅርታ ከዛ የጽናት አባት ደግሞ አዎ አለሁ በላት ያላንተ ማን አላት እባክህ አትጣላት እስኪ ከጠገቧ አትለይ እሺ ችግር የለውም እንግዲህ ዴብ በጣም ምርጥ ደስ የሚል አሪፍ ወንድም ነው ማለት ነው አብሮ አደጓ በቃ በጣም ደስ የሚል ወንድም እዛ ደግሞ ጽዮንና የናሁም እናት አብረው ቁጭ ብለው አለምዬ እስካሁን ድረስ እያለቀሰች ነው አሉ የናሁም አባት አዎ ተሰምቷት እኮ ነው እንግዲህ ስታሽቃብጥ ነው ሲጀመር እኔ ያለ ቦታው ተቀምጬ ነው ያም እየመጣ ይመታኛል ቆይ እኔ ምን አደረኩኝ አሁንም በዋፈሶ ሊያልቅን እኛ ነን ጥፋተኞቹ ምን አደረግነኛ እንዴ እኛ የሚገባትን ክብር ቢሰጣት ማንም እየተነሳ ባልጨነፈረባት ነበር እንግዲህ አለምዬ በጣም ያሽቃበጠች ነው በጣም አሽቃባጭ ናት ከዛ አለምዬ እውነቷን ነው እንግዲህ ቤተሰቦች እዚህ ቢኖሩ ኑሮ እንደዚህ አልሆንም ነበር እያለች ነው እንዴ ጽዮን እኛም እኮ ቤተሰቦችሽ ነን አይደለም እንዴ ወይኔ ልጅን በደልኳት ምንድነው የምትይው አለምዬ በቃ አጋጣሚ ነው እንኳን አውርተን አለፍ ነው አዩ ምን እያልክ ነው በሰው ፊት ማወረድ እኮ ያሳፍራል አሁን ደግሞ ስታካብደው እንጂ ተመልሳ እዛው ካፌ እንኳን ማንም ብትሄድ ማንም አያስታውሳትም ቆይ ግን እንደዋዩ ለምንድነው የማትረዳት እንግዲህ ናሁም እናት በጣም ድብን ያለች አሽቃባጭ ናት ማለት ነው ቢመክራት ሰውየውም ተመልሳ እዛው ነች ከዛ አባትየው ትቷ ሲሄድ መልሳ አሽቃብጣ ታረቀኝ ምን ያላንተ ማን አለ ትላለች እንደገና ደግሞ ነገሯን አትተውም ማለት ነው የኔ መከፋትና መጎዳት ከሷ አይነት ተሰውሯል አለች ከዚህ በላይ እንዴት ልረዳሽ ቆይ ምን አድርግ ነው የምትሉኝ እኔ መሃል ቤት እኮ ተጨነኩኝ በእኔ ምክንያት እንድትጨቃጨቁ አልፈልግም ብላ ተረስታ ሄደች ነገረኛ ናት በጣም ነገረኛ ቆይ ግን መቼ ነው ስለኛ የምታስበው ምን አድርግ ነው የምትለኛ ለምዬ እኮ ግራ ገባኝ ምን አለበት ብታባብላት ባለፈ ነገርማ ሶፍት እንዲያቀብላት አትጠብቂ እና ምን ታቀብላት እኔ አላቅም እንጂ ጅና እንዳመለው አባብሊያት አሏት ከዛም እንግዲህ በጣም አሽቃባጭ ነች እውነትሽ ነው እያለች ነው ጽናት እና ወስኗን ነው የምትይኝ እያለች ነው አይ ዳርዳር ብቻ እንግዲህ በጣም ደስ ብሏታል እሱማ እኔም እሺ ብዬ አልሄድም እያለች ነው
እና ሌላስ ምን አሉ እያለች ከዛም እንደዚህ እንደምሆን ባውቅ እንዲል ነበረ እያለች ነው። ራሱስ ልክ ነሽ ደግሞ ይሄንንስ ማን አየበት እያለች ነው። በጣም ደስ ብሏታል። እኔ የምልሽ ግን እያለች ነው። በጣም ደስ ብሏታል። በጣም ደስተኛ ሆናለች። ምንድነው የሰኒ ስልክ የማይነሳው? ከዛ ደግሞ ይባስ ብሎ አሁን አይሰራም አለች። ከዛ ፈልጊያት እኮ ብደውልለት አይሰራም፣ ሌላም ደውላለት አይሰራም አለችኝ እያለች ነው። ሰኒ እንግዲህ ጠፍታለች። በተደጋጋሚ ደወልኩ አይሰራም ብላ እንግዲህ ከምሮ ጋር እያወራች ነው። ማለት የትዳ ነው ብላ ስትጠይቅ ሰኒ እኮ ግን ደህና ናት አይደል? መጥፋቷን እንግዲህ አልተናገሩም። በህልሜ እኮ ከዛፍ ልትወድቅ ብላ የሆነ ሰው አተረፋት አለች። እንግዲህ መጥፋቷን ስታገኛት ደውዪላት በያት እያለች ነው። መጥፋቷን እንግዲህ እንዳትናገር ትጨነቃለች ብላ እሺ በቃ ደህና ወይ ብላ ከዚህ ጋር እያወራች ነው። ሊናም እኮ ደውላላት እያለ እንግዲህ አሁንም ለምሩ ነግሯት ነው። ኪራም ለምሩ ነግሯት ነው ማለት ነው። ከዛም ምሩ ለጽናት ደውላ እንግዲህ ስለ ኪራና ስለ ጽናት ያለውን ነገር አወራቻት ማለት ነው። ከዛም እንግዲህ ናቲና ቅዱስ ቁጭ ብለው ከዛም ምንድነው ሁለታቸውም ተፋጠጡ። ሁለታቸውም ከዛ ቅዱሴም ስልኩን ብድግ እያደረገ እኔ የምለው ቅዱሴ የምጠብቀው ስልክ አለ እንዴ? ምንድነው 10 ጊዜ ስልክ ነው የምታየው አለው። እየደወለችብኝ እኮ ማናት ወዳጅ በፈጠረ ይዤሃለሁ ስሟን እንዳታነሳብኝ። ምንድነው ይሄን ያህል ስሟን የምትፈራው አለው። የሰኒን እህት እንግዲህ ራኬብን ነው በጣም ይፈራታል። እንዴ እንደውም እኮ ስለ ሰኒ ጉዳይ እኮ ልጠይቅ ብዬ ነው እንጂ ምን አለኝ ከሷ። አጠይቅህ ምን ችግር አለው? እንደው ምን አለበት በተቀያየሩ። ሰኒ የጠፋችበት ቦታ እቺ ሴትዮ ብትጠፋ ደስ ይለኝ ነበረ። ከሷ ጋርም እኮ የምትስማሙ ነው የምትመስለው። ከዚች 10 እጅ ሰኒ ትሻላለች። የምሬን ነው። እኔ የምልህ ሰኒ ወደ ቤት ተመልሳ አይሆን እንዴ? እኔ ምን አውቃለሁ? እኔ እኮ እዚህ አብሬ ነው ያለሁት። ልደውልላት በህግ አምላክ ይዣለሁ። ሴትዮዋ ፖሊስ ጣቢያ ያለች ብለኸኝ አይደለ? ሁሉን ነገር ነው ጣርቼ እነግራለሁ። እባክህን ቅዱስ አትደውል። ምሳሌ ደወልኩላት በስልክ ውስጥ ወጣት መጣ። ምንድነው እንደዚህ የምትሆነው? እባክህ ቅዱስ ቀይን አታበላሸው። እሺ እንደሱ እሺ በለኝ እያሉ እያሉ እንግዲህ ሁለቱም እንግዲህ ሲከራከሩ ሰኒም እንግዲህ እንደታገተች ነች። ከዛ ስፒድም ከበታገባ ቁጭ ብሎ ጭራሽ እሷን ቁጭ አድርጎ ሲጋራውን እያጤሰ ነው። የኔ ምስኪን ለነኪራ ብላ እንግዲህ ብዙ ፈተና እያየች ነው። አሳልፋ ካርታውን ላለመስጠት በጣም እየተሰቃየች ነው። ከበታገባን ቁጭ ብሎ ሲጋራውን እያጤሰ ይሄ ሱሳን ማለት ነው። ከዛም በጢስ መከራውን ያሳያታል። ወደ እሷ ጋር የሚያቦናዋን ጢሱን ቁጭ ባለችበት ቆይ ግን ምንድነው እንደዚህ የምታደርገው? ልጁ ያኛው ልጅ እንግዲህ ጠብቅ ብሎ ለስፊድ ጠብቅ ብሎት የነበረው ትንሽ ያዝንላት ነበር። ይሄኛው ግን ጭራሽ ሲጋራውን እያጤሰ ለምንድነው እንደዚህ የምታደርገው ብላ ስትለው አንቺን ነበር እንደዚህ ማጤሰ። ኧረ እባክህ አይውልሽ ምርጥዬ የመጨረሻ አሁን ስጭኝ ካርታውን። እስካሁን አልጨረስክም እንዲህ አለችው እያለ አረ ምርጥዬ ቆይ ነው የምልሽ። ቆይ ግን እንደዚች ልብ ከኔ ያገኝሻት ማን ልብ የሰጠሽ? እንደኔ አይነት ልብ ፈልገህ ነው አለችው። እንደዛ ነው ብላ ከዛ እንግዲህ ይሄ ሰውዬ በጣም እየተፈታተናት ነው። በጣም ጭራሽም በሲጋራው ሊያቃጥላት ነው። በጣም ክፉ ሰው ነው። ከዛ ይሄኛው መጣና ምንድነው የምትሰራው አንተ? እዛ ይሄኛው ለሰኒ በጣም ይቆረቆርላታል። እና ውድ ቤተሰቦች ሰኒ እንግዲህ ተፈታ የምትሉላችሁም ከታገተችበት ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ በጣም ደስ የሚል አስተማሪ ድራማ ነው። ፈጣሪ አምላክ በያላችሁበት ሰላማችሁን ብዝዝት ያድርግላችሁ። የፈጣሪ ጸጋና ሰላም ከኔም ከእናንተ ጋር ይሁን። በያላችሁበት ሰላማችሁ ይብዛ። የሀገራችንን ሰላም ፈጣሪ ይመልስልን። የኢትዮጵያ ማህሏን ግን ዳሯን እሳት ያደርግልን።
እኛንም በስደት ያለን በሰላም ለሀገራችን ምድር ያብቃን ወጥቶ ከመቅረት ፈጣሪ ይሰውረን ስለነበረ ቆይታ ከልብ እናመሰግናለን